ድልህ ነገር ልንገር ሲጠይቁት እናገራለን። ጠቅላይ ሚኒስትሩን መውደድ፣ ማፍቀር፣ ማምለክ መብት ራይት እኮ ነው ይሄ። ያንን ላከብርልህ ይገባል። መከራከር ግን እንችላለን፣ ክርክር ከፈለክ። እኔ ደግሞ አልወደውም። እኔ ደግሞ ገዳይ ነው ነው የምለው፣ ጨፍጫፊ ነው ነው የምለው፣ የኢትዮጵያ አውዳሚ ነው የምለው። አንተ መውደዱን ይዘን እኔ ደግሞ ጨፍጫፊነቱን ይዘን በእንደዚህ አይነት መድረክ መነጋገር እንችላለን። የኔን ሐሳብ የሚገዛ ይገዛዋል፣ ያንተን ሐሳብ የሚገዛ ይገዛዋል። ሐሳባችን እንጂ ጠረጴዛ ላይ ቀረበው እኔና መንሱር በርስት አልተጣላን፣ በሚስት አልተጣላን። ምንድን ነው የሚያገናኘን? ላለመስማማት ደግሞ ተስማምተን እንሄዳለን። በዛ ይቀጥላል ማለት ነው። ስለዚህ ይሄ ሊሰመርበት ይገባል እና የኦሮሞ ማህበረሰብ ልክ ትግራዮች ዋጋ እንደከፈሉት ማለት ነው በቲፒኤልኤፍ ስተት የብሪጅስቶን የመሲ እናትና ቤተሰብ ዋጋ ከፍለዋል። ፖለቲካ ውስጥ የሌሉ ሰዎች በየመንደሩ እየዞሩ ስንቱ የትግራይ ተወላጅ ነው ዋጋ የከፈለው ከቅዱስ ፓትርያርኩ ጀምሮ። እኔ ሴት ነው ምላት ብለው ብልጽግናን አግዘው እነ ዳንኤል ክብረት እነ ስዩም ይሄውን የተሰደደው ኦሮሞ ነኝ የሚለው ነጋዴ ታዬ ቦጋለ የሚባል እንዴት ነው የሰደቧቸው? እንዴት ነው አንተ ብለው ያዋረዷቸው? እና ኦሮሞን ነው የሚወክሉት? ትክክል አይደለም፣ ትክክል አይደለም። አልጠቀሙትም። ኦሮሞ 68 እስከ 1970 ዓመተ ምህረት አረርጌ በቆየሁበት ጊዜ ነው የማውቀው ከነ ኢብሮ ጋር ከነ ሼክ ሁሴን ጋር እናቴን የቀበሯት እናቴን ወደ አፈር ያገቡልኝ ሙስሊሞች ናቸው። ቤተሰብ አለኝ፣ ለእስልምና ክብር አለኝ። ከኔ በላይ እስልምናን የሚያቅም የለም። የሐረር ሰው ሆነ ይሄንን ለመናገር አትችልም። ግንስ በሚደረገው ነገር ባለው ነገር ላይ ትችት እሰጣለሁ። ማንን? የራሴን ከፓትርያርኩ ጀምሮ እስከ ጳጳሳት ጀምሮ ምናምን ይሄ ትክክል አይደለም የሚለው እንደማንም ሰው ሐሳብ እሰጣለሁ። አንድ በፕሮቴስታንት ውስጥ ያሉትን ሐሳብ እሰጥባቸዋለሁ። ሚጥረገር ካለ ከኔም አለቅም ከዛም አለቅም። ይሄ ትክክል አይደለም ብዬ ከእስልምናም እንደዛው እኔ እገሌ የሚባል ሙስሊም ኡስታዝ በሚያደርገው ነገር ተጠይፌ ስተቸው እስልምና ተነካ ማለት ይሄ ጅልነት ነው። ትክክል ትክክል አይደለም። አባ ከሌ መምህር ከሌ ተብሎ ሲነገር ሲተች ያ ሰውዬ ራሱ ነው እንጂ የሚወቅ ሃይማኖት አይወክልም። ሃይማኖት ይክ ፖለቲከኞቹም ሲነኩ ህዝብ መሃል ይወሸቃሉ። በሃይማኖት ስምም ሲያጭበረብር ህዝብ ከህዝብ ሲያፋጅ ከርሞ ስትናገረው እስልምና የተነካ ይላል። እስልምና በማንም አጭበርባሪ ትከሻ ስር ተቀምጦ የሚሄድ አይደለም። የእስልምናን አባቶች እናውቃቸዋለን፣ ኖረንበታል። የፕሮቴስታንት አባቶች እናውቃቸዋለን፣ አጭበርባሪውን ደግሞ እናውቃለን፣ እተቻለሁ። ስለዚህ ነገም የምቀጥለው ነው ማለት ነው። እነሱ ተናገሩኝ አልተናገሩኝ፣ ጻፉብኝ አልተጻፉብኝ፣ እንደ ጉድ አይደል እንደሚጽፉብኝ፣ እንደ ጉድ አይደል እንደ ፎቶዬን ዘቅዝቀው ምን ብለው የሚናገሩት። ደስ እያለኝ እጠጣለሁ ስድባቸውን፣ ደስ እያለኝ አጠጣቸዋለሁ። ችግር የለውም። ሐሳብ ነው የምሸጠው፣ ሐሳብ ነው የምጽፈው። እስልምናን ግን አልናገርም።